ችግሬን ታስተካክልልኛለህ እንዳደረኩና የኔ ብቻ እንዳደረኩ ነው አይደል ያንቺ ብቻ እሱ በህልምሽ ነው አንቺ በፍጹም የኔ ብቻ አትሆኚ እኔም አንቺን ያፈቅርሽ ሆነ ልናሽ በፍጹም አንቺ ታፈቅረኛለህ ዛሬ ግብተኛል ቀስ በቀስ ደግሞ የግል ያደርጋለሁ እኔ ካለምች ማንንም ላፈቅር አልችልም ይሄንን ደግሞ መቼም ቢሆን ከጭንቅላትሽ አታስወጪ ሚስት ምንን አትርሳ የዛችን ቆሻሻ ስም እንዴት አትጥራ ያቺ ቆሻሻ ከዚህ በላይ ምን ልሆን እችላለሁ በቃ ማይ እኔ እኮ የሞትኩ ነው ያለ ዳጊ እንዴት ነው ህይወቴ መቀጠል የምችለው እባክሽ ልጅ እኔ ያለ አንቺ ማን አለኝ እባክሽ ለኔ ለናት ስትመርችልኝ ሰላም እንዴት ናችሁልኝ ወደ ቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እንግዲህ አዲስ ድራማ መልስ የተሰኘ የሐረጎቹ እንቆቹ ቤዛና ያፌት የሚተውኑበት አዲስ ድራማ ጀምሯል ገና ከመጀመሩ በጣም የሚያምርና ተወዳጅ ድራማ ሆኗል ማለት ነው እንግዲህ ቤዚና ያፌት በለዛ ላይ ሲተውኑ ማለት ነው በሐረግ ድራማ ላይ ሁለቱም እንግዲህ ጥላቶች ሆነው ነበር ሲተውኑ የነበረው ኃይለኛ ተቀናቃይ ጥላቶች እንደነበሩ ነበር ምናቀው እንግዲህ በመልስ ድራማ ግን በጣም ለየት ያለ ነገር ነው ይዘው የመጡት ገና ሲጀምር ራሱ ማስታወቂያው በጣም ብዙ ሰው ነው የወደደው በቲክቶክ በጣም ብዙ ሰው ሲቀባበለው ነበር እናም እንግዲህ ታሪኩ ሲጀምር ያፌት ያገባል የኔ ዓለም ሆና ነው የምትተውነው ቤዚ ማለት ነው ያው እንግዲህ ስማቸውን በደንብ እስከናቀው ድረስ በሐረግ ስማቸው እየጠራናቸው ነው የምንቀጥለው ማለት ነው እናም እንግዲህ ቤዚና ያፌት በጣም የሚዋደዱ ፍቅረኛሞች ናቸው ለ5 አመት በፍቅር የኖሩ በቃ ከልጅነታቸው ጀምረው በፍቅር የኖሩ ልጆች ናቸው እናም እንግዲህ ዛሬ ነገ እንጋባለን ይያሉ በፍቅር ከነፍ ብለው እየኖሩ ያለ ነገር ግን የቤዚ እናት ወይም ደግሞ ቤተሰቦቿ ትንሽ በኑሯቸው ደከም ያሉ ወይም ደግሞ ድሃ ናቸው ማለት ይቻላል ባለ ሀብት ባለ ጸጎች አይደሉም ያፌት ደግሞ በጣም የሀብታም ልጅ ነው እናም እንግዲህ የቤዚዬ እናት የምትሰራው ጉልት ነው ሽንኩርትና ቲማቲም ድንች እየቸረቸረች እንዲሁም ቤዚ ራሱ እናቷን ያገዘች መንገድ ላይ ቁጭ ብላ እየሸጠች ነው እሱ ደግሞ የናጠጠ የሀብታም ልጅ ነው እንግዲህ የሀብታም ልጅና የደሃ ልጅ ናቸው ማለት ነው ነገር ግን በጣም ነው የሚዋደዱት እና እንግዲህ የያፌት እናት ቤዚን አትወዳትም የማትወዳት ደሃ ስለሆነች ብቻ ነው ሌላ ምክንያት የላትም የደሃ ልጅ አታገባም የሽንኩርት ቸርቻሪ ልጅ አታገባም አንተ የባለ ጸጋ ልጅ ነህ የባለ ጸጋ ልጅ ነው የምታገባው በማለት እናትየዋ ማለት ነው ልጇን አስገድዳ ሌላ የባለ ሀብት ልጅ እንዲያገባ ታደርገዋለች እንግዲህ እንደ ትላንት ሲያወሩ የነበሩ ልጆች ዛሬ ግን ሰርጉ ነበር እናትየዋ በተንኮል ሌላ ሴት ታመጣና ያለ ፍቃዱ በግድ ትድረዋለች በማስፈራራት ማለት ነው እና እንግዲህ ያቺ ልታገባው የመጣችው ልጅ ራሱ በጣም መጥፎ ነች ምክንያቱም የሆነ በጥላቻ ነው የመጣችው ያፌት እንደማይወዳት ታውቃለች እንኳን ሊወዳት ከነ መፈጠሯ እንኳን ያቃተም ነገር ግን በእናትየዋ ግፊትና እናትየዋ በግድ እንዲጋቡ በማስፈራራት ነው እሱን ስላስፈራራችሁ ነው ያገባት እናም እንግዲህ ባንድ ቀን ነበር ሰርጉ የሰርጉ ቀን ግን ያቺ ተንኮለኛዋ አዲሷ ሚስት ተብየዋ ማለት ነው ከመጋባታቸው በፊት ከናቱ ከያፌት እናት ጋር በመነጋገር ለቤዛ የጥሪ ወረቀት ይልኩላታል እናም ቤዛ እንግዲህ የጥሪ ወረቀቱ ሲደርሳት ይሄ ነገር በፍጹም ሊሆን አይችልም የኔ ፍቅርማ ይሄን አያደርግም የኔ ዓለም ነው ስሟን ራሱ የሚጠራት የኔ ዓለም ብሎ ነው የሚጠራት በጣም ነው የሚዋደዱት እንግዲህ እና እንግዲህ እሷም ይሄን ነገር ለማረጋገጥ ያኔ ጥሪ ወረቀት ከተቀበለች በኋላ እንደምታዩት ወደ ቤታቸው እየሮጠች ትሄዳለች ማለት ነው
ያፌት እንግዲህ እንዳኮረፈ ነው። ያችኛዋ ግን በደስታ እንደምታዩት ፈንድቅድቅ በግድ ውደደኝ በግድ ሙሽራ ካልሆንክ እያለች ነው። እናም ቤዝዬ እየሮጠች ወደ ቤታቸው ትሄዳለች ማለት ነው። እና በሩ ላይ ነበር የደረሰችው። ሰርግ ሆኖ ታገኘዋለች። እንደምታዩት ድርቅ ብላ ባለችበት ከቀረች በኋላ ያቺ ሚስት ተብዬዋ ለካ ስትመጣ ቤዛን አይታታለች። እሱ ያንን ማንንም ሰው ስለማያናግር አላያትም። ከዛ እሷ እንድትናደድ ያላደረገችው ጥረት የለም። እሱን ትሰማዋለች፣ እሱን ታቅፈዋለች፣ እሷን ትገለማምጣታለች። ቤዛ ግን መንገዱን በመልቀቅ ተደብቃ እያለቀሰች ነበረ። እሷን የሚያናድዱ ነገሮችን ሁሉ ስታደርግ ነበረ። ከዛ ግን ያፌት ግን እሷ እንደመጣች እንኳ አያውቅም። ጥሪ ወረቀትም እንደደረሳት አያውቅም። ምንም ሁሉ ነገር እንደተደበቀልኝ ነው ብሎ ነበረ። ነገር ግን እናትየዋና አዲሷ ሙሽራ ቤዛ ይሄን ነገር እንድታውቅና ከሱ ተስፋ ቆርጣ ከሱ እንድትርቅ ከነ ድህነትሽ ከኛ ራቂ የሚል ማስፈራሪያ ይደርሳታል። ቤዛም እንግዲህ ነገር ካየች በኋላ ጫማዋን በማውለቅ በባዶ እግሯ ነበረ እየሄደች በደመ ነፍስ ነበር የምትሄደው። እውነት ለመናገር ከሆነ ሁላችንም በራሳችን ቦታ ሆነን ካሰብነው በጣም ያመናቸው የምንወዳቸው ሰዎች ድንገት አስባችሁታን ደግሞ የጥሪ ወረቀት ሲልኩላችሁ ሳታስቡት የተማመናችሁበት ሰው አብሮኝ ይሆናል አብሬያት ሆናል ያላችሁት ሰው ድንገት ክዷችሁ ሌላ ታምሩ ስታገኙት ያው እንደ ቤዛ መታመም ነው እንግዲህ። እና ቤዛም እንግዲህ በድንጋጤ ደመነፍሷን ጫማዋን ይዛ እናቷ ጉልት ወደምትሰራበት ቦታ ስትሄድ የሁለታቸውን ጓደኛ የሆነውን ቴዲን ታገኘዋለች። አንተ በጣም መጥፎ ሰው ነህ፣ ጓደኝነታችን ለሁለታችንም መስሎኝ ጓደኝነትህ ለሁለታችንም መስሎን ነበረ፣ አንተ ግን ለካ በጎን ከሱ ጋር ሆነን እኔንም ትከዳኛለህ ትለዋለች። የሚገርመው ነገር የያፌት ፍቃድ ስላልሆነ ሰርጉ ጓደኛው እንኳን አልተጠራም። የልብ ጓደኛው ሰርጉን አያውቅም። ከነማግባቱ ማንም ሰው አያውቅም። በአንድ ቀን የተደረገ ሰርግ ነው፣ በግድ ነው የተዳረውና ከዛ ግን እሱ ከሰርጉ በኋላ ሚስትየዋ እሱን ለማስቀረት ስትሞክርም እሱ ግን ጥሏት በጨለማ ቤዛ ጋር ይመጣል ማለት ነው። ቤዛን ተደብቆ ለማየት ሲሞክር ቤዛ ድንገት ከኋላው ትመጣለች። ሁለቱም በፍቅር አይን እየተያዩ ሲጠጋጉ ያቺኛዋ ከየት መጣች ሳትባል እየተከታተለችው ስለነበረ ድንገት ትመጣና ታቅፈውና ከመሃላቸው ትገባለች። ከዛ ግን ምን ብላ እነሱን እንዲጣሉ ስለፈለገች ሆን ብላ ወይም ደግሞ እሷን ለማናደድ የኔ ውድ ለቤዛ እኮ የሚሆን ስጦታ አላገኘንም፣ እንግዲህ ለይቅርታ የሚሆን ስጦታ ልንገዛልሽ ነበር በማለት ልጅቷ በሱ ላይ ያላትን ተስፋ እንድትቆርጥ እየጣረች ትገኛለች። ቤዛ ግን በሱ ተስፋ የምትቆርጥ አይመስለኝም። ምክንያቱም ደግሞ በጣም ነው የምትወደው የምታምነው። እውነቱ ከገባው ምናልባት እውነቱ ከገባት ወይም ደግሞ ይቅርታ ካደረገችለት ማለት ነው በፍጹም ይሄን ፍቅራቸውን ማፍረስ መተው የለባቸውም። ያኛው የሱ ፍቃድ አይደለም፣ የእናትየዋ ፍቃድ ነው። እናቱ አስገድዳ ነው የዳረችው እንግዲህ። እናም እንግዲህ በዚህ ሁኔታ እያሉ ነበረ የሱ እናት ያችን የጉሊት የምትሸጠውን የቤዛን እናት ለማስፈራራት እንግዲህ ቤታቸው ድረስ በመኪና ትሄድና ጉልታቸው ድረስ በመሄድ እናትየዋን ለማስፈራራት እየሞከረች ነው። ልጅሽ ከልጅሽ ትራቅ የሚል ማስፈራሪያ ማለት ነው። እና በጣም ነው የሚያሳዝነው። ድራማው ገና መጀመሩ ነው። ክፍል 2 ደርሷል። እና በጣም ደስ የሚል ድራማ ይመስላል። በእርግጥ ጅማሬው ትንሽ የሚያስደነግጥ ቢሆንም ማለት ነው። እና እኔ ተወዳጆች ካላያችሁት መልስ ድራማን ህይወት በጣም ቆንጆ የሁለት ጎበዝ አክተሮች ድራማ ነው። በጣም ነው ደስ የሚለው። ተወዱታላችሁ ብዬ ተስፋ አደርጋለሁ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁኝ። መልካም ጊዜ። ባይ ባይ።